ዛሬ ይዤላችሁ የመጣሁት የሁላችንም ችግር የሆነ አንድ ስኪል አለ። እሱ ምንድነው? ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ በየትኛውም አይነት ሶሻል ሚዲያ ብትመጡ በዩቲዩብ ተከፋይ ለመሆን በፌስቡክ፣ በቲክቶክ፣ በኢንስታግራም በሁሉም አይነት ሶሻል ሚዲያዎች ቢዝነሳችሁ ለማስተዋወቅና እንደገና ደግሞ ኢንፍሉዌንሰር ለመሆን የምታስቡ ሰዎች ግዴታ ማወቅ ያለባችሁ ነገር ምንድነው? ቪዲዮ ኤዲቲንግ ነው። ዛሬ ደግሞ በስልካችሁ እንዴት በቀላሉ ካፕከትን ተጠቅማችሁ ኤዲት እንደምታደርጉ አሳያችኋለሁ። ምክንያቱም ሁሉም ሰው ፒሲ ሊኖረው አይችልም። እንደገና ደግሞ ካፕከት በጣም ቀላል ነው ለጀማሪዎች። ለዛ አስቤ ነው እንደዛ ያደረኩት። እናም ብዙ ሰዓት ፈጅቶብኛል እውነት ለመናገር ይሄንን ለመስራት። እናም ከልጆቼ ጋር እረፍ ምናምን እያልኩ ነው የሰራሁትና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ግዴታ ይገባዋል። ምክንያቱም እዛ ጋር 4000 6000 ምናምን እስከ 12000 ብር ድረስ ከፍላችሁ የምትማሩትን ሞያ እኔ እዚህ በነፃ ነው ሼር የማደርጋችሁ። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ወደ ቪዲዮ። መጀመሪያ ቪዲዮአችሁ ኤዲት ከማድረጋችሁ በፊት ለኤዲቲንግ የሚሆኑ ግብአቶች መሰብሰብ ይኖርባችኋል። እነዛ ግብአቶች ደግሞ ፎቶዎች፣ ቪዲዮዎች፣ ሳውንዶች ናቸው እና ፍሪ ከሆኑ ዌብሳይቶች ማውረድ ይኖርባችኋል። አልበለዚያ ደግሞ ከካፕከት ቀጥታ መጠቀም ይቻላል። ወደ ቪዲዮ ኤዲቲንግ ስንገባ መጀመሪያ ፕሌይ ስቶር ገብተን ካፕከት ብለን ሰርች እናደርጋለን። እኔ ኦሬዲ ዳውንሎድ ስለሆነ ኦፕን ነው የሚለው። እናንተ ካልወረደ ዳውንሎድ ይላል። ዳውንሎድ ታደርጋላችሁና እንደዚህ አይነት ኢንተርፌስ ይኖረዋልና ፎቶ አለ፣ ቪዲዮ ኤዲት ማድረግ ትችላላችሁ። ብዙ ነገሮች አሉት። አሁን የምንፈልገው እኛ ቪዲዮ ስለሆነ ኒው ቪዲዮ ብለን ተጭነን ቪዲዮ እናስገባለን ማለት ነው። ከዛ እንደዚህ ሲያመጣልን በግራ በኩል መቀስ ምትመስላለች ኤዲት የሚል እሷን እንነካለን። እሷ ከነካም በኋላ ኤዲት ለመሆን ዝግጁ ሆኗል ማለት ነው ቪዲዮአችን። ከዛ ዛሬ ስለ ከለር ግሬዲንግ ነው መጀመሪያ ማሳያችሁ። አጀስት የሚል ነክተን ከነዛ ውስጥ ብዙ እንትኖች አሉ፣ ብዙ አማራጮች አሉ። እንዴት ከለር ግሬድ እናደርጋለን? ብራይትነስ አለ፣ ኮንትራስት አለ፣ እንቀንሳለን፣ እንጨምራለን። እንደሱ ያደረግን ቪዲዮአችን እስከሚያምርበት ድረስ እንሞክራለን ሁሉም ነገር። ከዛ አሪፉ ላይ እንተዋለን ማለት ነው። እንደዚህ ብሌራንስ፣ ሻርፕን፣ ክላሪቲ አለ፣ ኤችኤስኤል ብዙ ከለሮች አሉ እዚህ ጋር። ግራፍስ እንደዚህ ሃይላይትስ እዚህ ጋር ሻዶውስ አለ። ልዩነቱ ያያችሁ ነው አይደል? ስጨምርበትና ስቀንስበት እንደዚህ እያደረግን ሞክራለን። አይ ፊልተር ይሻላል ካልን ደግሞ ፊልተርስ የምትል በግራ በኩል ነክተን ከነዚህ እንደዚህ አይነት አማራጭ ይሰጠናል። ከዛ እንደዚህ እንሞክራለን። ለምሳሌ እኔ አንድ ይሄን ከሞከርኩ ልዩነቱ እዩ። ከዛ ከበዛ ደግሞ ትንሽ እየቀነስን እየጨመርን እንደሱ እያደረግን ከለሩን ቆንጆ ከለር እንዲያመጣ ማስተካከል እንችላለን ማለት ነው። ከዛ ቀጥሎ ደግሞ ከቲንግ ነው ማሳያችሁ። ከቲንግ ደግሞ ስፕሊት የምትላለች እሱ ጋር ነክተን የማንፈልገው ቪዲዮ ካለ ለምሳሌ ይሄንን መሃል ላይ ያለውን ካልፈለኩ እንደዚህ ተጭኜ ዲሊት እለዋለሁ። ስፕሊት ሁለት ቦታ ቆርጧለሁ ማለት ነው። እና ቀጣይ ደግሞ ቴክስት ነው። ቴክስት ደግሞ እዚህ ቴክስት የሚል ገብተን አድ ቴክስት እንለዋለን። ቴክስት የሚለውን ነክተን እንደዚህ ቴክስት ለምሳሌ የኔ ቪዲዮ እስካሁን ብሎ ነው የሚጀምረውና እስካሁን ብለን እንጽፋለን። ከለር እንደዚህ እንቀይራለን። ከፈለግን ጥቁር፣ ከፈለግን ቀይ፣ የፈለግነው ከለር ነጭ መምረጥ እንችላለን። ከዛ ግሎ እንዲያደርግልን ደግሞ እዚህ ጋር ግሎ የሚል አለ፣ ሻዶው አለ፣ የተለያዩ ኦፕሽኖች አሉ እዚህ ጋር። እነሱም መጠቀም እንችላለን። ኦፓሲቲው እየጨመርን እየቀነስን ማለት ነው። ከዛ ቀጥሎ ደግሞ አኒሜሽን ቴክስታችን እንዲንቀሳቀስልን ከፈለግን አኒሜሽን የሚል ውስጥ ገብተን የፈለግነው አይነት ቅርጽ የፈለግነው አይነት እንቅስቃሴ መምረጥ እንችላለን። ለምሳሌ ይሄንን መረጥኩ። ከዛ ቴክስቱን በፈለኩት መልክ እዛው ባለው መልክ ይንቀሳቀስልኛል ማለት ነው። እዩት
አኒሜሽን የሚል ገባለሁ። ለምሳሌ ይሄኛው ከመረጥኩ እንዴት እንደሚንቀሳቀስ ተመልከቱ። እንደዚህ ይሆንልኛል ማለት ነው። እና ካፕከት በጣም ቀላል ነገር ነው ለጀማሪዎች። ሌላ ደግሞ ሳውንድስ ነው። ሳውንድስ ላይ ስንገባ ደግሞ የተለያዩ ባክግራውንድ ሚውዚክ መምረጥ ስንፈልግ እዚህ ጋር እንገባለን። እዚህ ጋር ደግሞ ይሄ ምልክት ከራሳችን ከዲቫይሳችን መምረጥ ስንፈልግ ነው። እዚህ ጋር አሁን የኔ ዲቫይስ ውስጥ እነዚህ ቮይሶች አሉ እና ይሄ ደግሞ ከቲክቶክ ነው። ከቲክቶክ ሲሆን ቀጥታ እንደዚህ ይመጣልናል፣ መምረጥ እንችላለን ማለት ነው። ከካፕከት ከራሱ ሲሆን ደግሞ ከዚህ ይሆናል። የተለያዩ አማራጮች አሉ። ምን አይነት ቮይስ ነው የምንጠቀመው? ምን አይነት ሳውንድ ነው የምንጠቀመው? ሳውንድ ኤፌክትስ የሚባሉ አሉ። ማለት ቪዲዮአችን ቆንጆ እንዲሆን እንዲያምር የሚያደርጉልን ድምጾች፣ ትናንሽ ድምጾች ናቸው። ኢፌክት አለ፣ ስፔንስ፣ ብዙ ነገሮች፣ ብዙ አማራጮች አሉ። እዛ ውስጥ ገብታችሁ ማስገባት ትችላላችሁ። እዚህ ጋር ደግሞ ሪከርድ ማድረግ ስትፈልጉ ነው። ሪከርድ ማድረግ ስትፈልጉ ልክ እንደዚህ የማይክሮፎን ምልክት እንትን ትላላችሁ ማለት ነው። እዚህ ጋር ደግሞ ቪዲዮ ኢፌክትስ ነው። ኢፌክትስ ደግሞ ቪዲዮና ቦዲ ኢፌክትስ የሚባላሉ። አሁን ይሄ ቪዲዮ ኢፌክትስ ነው። ይሄንን ስመርጥ አሁን ተመልከቱ እንዴት እንደሚሆን። ዙም ያደርገኛል፣ ቀረብ ያደርገኛል፣ ራቅ ያደርገኛል። ያው ምስሉ ላይ እንዳለው ነው፣ እንደሱ ነው የሚያደርገው። የመረጣችሁትን ነው እንትን የሚያደርግላችሁ። ቦዲ ሲሆን ደግሞ ተመልከቱ። የኛው ምልክት ከፈለኩ አሁን እኔ እንደዚህ ያመጣልኛል። እንደዚህ የሚያስቅ ፌስ እንዲሰጠኝ ከፈለኩ ደግሞ እንደዚህ እንደነ ተንኮስ እንደሚጠቀሙት አይነት ማለት ነው። እና ካፕከት ይሄን ያክል ቀላል ነው። ለጀማሪዎች በተለይ በጣም ቀላል ነው። እኔ በፕሪሚየር ፕሮ ነበር የተማርኩት፣ ግን የሚቀለኝ በካፕከት ነው። እና የካፕከት ኤዲቲንግ ይሄንን ይመስላል። በትንሹ አሳይቻችኋለሁ። ሌላ መጠየቅ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ጻፉልኝና ሁሉም አንድ በአንድ ላሳያችሁ እችላለሁ። መጨረሻ ላይ ኤክስፖርቲንግ ነው። ኤክስፖርት ስናደርግ ደግሞ ቪዲዮአችን ጥራት እንዲኖረው 10 ከ80 እና 30 ማድረግ አለብን። ፍሬም ሬት እና ሪዞሉሽኑ እንደዛ ማስተካከል አለብን። ከዛ ኤክስፖርት ማድረግ ማለት ነው ቪዲዮአችን። ተመልከቱ። አሁን ቪዲዮአችን ኤዲት አድርጎ ጨርሶ፣ ዋናው ክሬቲቪቲ ነው፣ የእናንተ ክሬቲቪቲ ነው እንጂ ቱሎቹን ማወቅ ብቻ በቂ አይደለም። እና የራሳችሁ እንትን ጨምራችሁበት በየጊዜው እንትን የምትሉ ከሆነ በተለይ ደግሞ ኮንቴንት ክሬተር ከሆናችሁ ኤዲቲንግ ግዴታ ነው። የዛሬ የቪዲዮ ኤዲቲንግ ኮርስ ይህንን ይመስላል። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቀጣይ እስከምንገናኝ ሰላም ሁኑ።